ለአዳቡ الغسل غسل ሁለቱም ይቻላል ከጀናባ የመታጠብን አዳብና ሱናን በተመለከተ ነው إذا أصابتك كنكاتشه جنابة جنابة كيازه من احتلام باحتلام يهون تنيهبت ግንኙነት የፈጸም ከሆነ ታይቶ ማን ከፈሰሰ አው ወቃዓን ወይ በጅማዕ ታቆ የለም በግንኙነቱም ከምስት በማድረጉ ጀናባ ከመጣ የሚታጠብበት ቦታ ውሃውን ውሰድ በባልዲ ዛሬ ተሻሽሏል ሻውራለን አልহামዱሊላህ በመጀመሪያ እጆችህን እጠብ ሶስቴ ጠባቸው በሰውነት ያለውን ቆሻሻ መንዩሙ ሌላውን አስወግድ وتوضأ كما سبق في وضوئك للصلاة لك لصلاة وضوء عندما يتارك وضوء አድርግ እንዳለፈልህ ሁሉ ነብዩ ካን የተወضأ وضوءه للصلاة ብሏል ለሰላት የሚያረጉትን ውዱእ ያረጉ ነበር አንዳንዱ ሪዋያ እግራቸው አይታጠቡም ነበር የሚላል አዝካሮችን ዱዓዎችን ሁሉም ያልካቸው ውዱእ ሲደረግ ነበሩት ሆኖ ማመጣ ሁለት እግሮችን ማጠብ አኺረ ወደ ኋላ አርቀው በኋላ ታጥበዋል ከይላ يضيع الماء وهو እንዳይባክን እንዳያልቅብ ውዱእን ከጨረስከ በቀኝ በኩል ሶስት ያፍሰው አንተ ምን ትነየታለ ነው ይተረፈع الجنابه ብለህ ትነየታለ ከዛ በግራ በኩል ውሃውን ያፈሰስከ ታሸዋለ በራስ ደግሞ ሶስት ጊዜ ታፈሳለ ከሰውነት እዚህ ፊት ለፊት አቅጣጫ ያለውን ወማድበረ ከጀርባውን ጀርባውን አንድ እጆች ማይደርሱት ይኖራል በተቻለ መጠን የራስህን ጸጉር ፈላፍለው ውሃው እንዲደርስ واوصل الماء دق الى معطف البدن كسونت የተጣጠፈው አካል ውሃውን አድርሰው ዚጋዚ እግሮችም ላይ ሆዱም ላይ ቦርጭ ካለ እንዲደርስ አርግ ፈትገ መናቢት ተሻርም ጸጉር የበቀለበት ስሩ ጋር ሁሉ እንዲ ውሃ አድርስ خفيفም ቀላል የሆነው እና ወፍራም የሆነውንም ጸጉር ሁሉንም ማድረስ ነው ውዱእ ካረከ በኋላ መጀመሪያ ጧሃራ አርገ እንደገና እጅህን አጥባ ሙሉ ውዱእ አርጋ ነው እግር ብቻ ነው አልታጠብከው ስለዚህ ውዱእ እያረከ ብልትህን ከመንካት ጥንቃቄ አርግ እጅህ ከነካችሁ ዘከርህን ውዱእን መልሰው መጨረሻ ፈሪዳ ደግሞ ከዚህ አንዱ ነው በቂ ነው እግሩን አጥቦ ብቻ መስገድ ነው እኮ ውዱእን ይመልሳል አሉ نية والفريدة من جملة ذلك النية كغسل فرد عنده نية رفع الجنابة ميلا بغسل سونة هلو قداون ጸጉሩን ማዳረስ ነው ሁለቱ ነገር ነው ፈርዱ መነየት ቆዳውን ሁሉ አካሉ ውዱእን ማዳረስ ፈትጉ ከውዱእ ቆጠራል ደግሞ እንደሚታወቀው ፊትን ማጠብ እጆችን እስከ ክርንም ጨምሮ ማጠብ የራሱን ደግሞ ባዱን ሻፊ መዝህብ የተወሰነው ማበስ ከቁርጭምጭንም ጨምሮ እግሮችን ማጠብ አንዴ ብቻ ተወተርቲብ ንያ አርጎ ለውዱእ ተርቲቡንም ጠብቆ ፊቱን እጁን ከዛ ባላ ራስ ማበስ ዞሮን እግሩ
ከዛ ውጭ ያለው ከንያና ሰውነቱን ቆዳውንም ጸጉርን ውሃ ከማድረስ ውጭ ያለው ሱና ነው። ጠበቅ ያለ ሱና ነው። በሰሃቡ ከባድ ነው። ፈድሉም ትሩፋቱም ብዙ ነው። በዚህ ሱናዎች ችላ ሚል ሚሰለች ይከስራል፣ አጅሩን አያገኘውም። ቀድሞ ውዱ ማድረጉ ነብዩ አድርጓል። አላህ ያግራልን ሁሉ ነው። እንደውም ለፈርዱ አስሉ ዋና መሰረቱም ኸጠር አደጋ አለው። ሱናን የሚተው ሰው ሄዶ ፈርድንም ሊተው ይችላል ማለታቸው ነው። ጀዋብሩል ፈራኢድ በማንኛውም ስራ ሱናዎች በፈርዱ የጎደለውን የሚጠግኑ የሚሞሉ ናቸው። ሰላቱን በሌላው ሱና የሌለው ነገር ጉድለት ካለ ከፈርዱ የሚጠግነው የለም። የተየሙምን አደብ ውሃን ከማድረግ የተሳነ ከሆነ ለምንድን ሊፈቅድ ውሃው ለማጣት ባዕድ ጠለቢ ውሃውን ከፈለክ በኋላ ካጣኸው ወይ ወደ ውሃ ያለበት ቦታ ለመድረስ የሚከለክል ነገር አጋጥሞ ምን ሰብዕን አውሬም ወይ ሐቢስን ያስሩኛል ወይ ብለህ ከፈራህ አጠገብህ ያለው ወይ ውሃ አንተ ጋር ያለው ተሕታጁ ኢለይህ ሊዓጠሽከ አው ዓጠሽ ረፊቅክ ለአንቴና ከአንቴ ላሉ ሰዎች ወይ ለፈረስህም ጥም ልጠጡት የምትፈልጉት ከሆነም ተይሙም ታደርጋለህ። ወይ አንተ ያልሆነ ሌላ ሰው የሆነ ውሃም ካለ የደሞ ውሃው ያለው ሰው ወለም የቢዕ ማይሸት ከሆነ ኢላ ቢአክሰረ ምን ሰመኒል ምስል ከአምሳያ ዋጋ ጨምሮ እንጂ በዛ ዋጋ ማይሸት ከሆነ ሰው ተይሙም ማድረግ ትችላለህ። ወይ ባንተ ቁስል ካለብህ ወይ በሽታ ኖሮብህ ተኻፉ አለይህ አላ ነፍሲከ ለጀናባ ከታጠብከ ለነፍስ ይጠፋለሁ ይሞታለሁ ብለህ ወይ በሽታ ይጨምርብኛል ብለህ ምትፈራ ከሆነም ተይሙም ታደርጋለህ። እና መቼ ታደርጋለህ? የፈርድ ወቅት እስኪገባ ድረስ ሰብር። ثم اقصد أسب سعيدا طيبا طهر أفر عليه تراب أفر ያለበት ንጹህ የሆነ ምንም አሻዋ ምናምን ያልተደባለቀው ጧሂሩን ጧሃራ የሆነ ለይን ለስላሳ ለዛባ የሆነ በአፈሩ አቅርበውና በእጆች የሚተዋፈሩ ጣቶችን እንዲሰብሰብ አድርጋቸው ነጅቴን ብለው ነው ተስባሐት ሰላት ወል ተይሙም ፊትህን አንድ ብቻ ብስ አድርገው ወላ ተተከለፍ ኢሳል الغبار إلى منابت الشعر ጸጉር የበቀለበት አፈሩን ለማድረስ አትቸገሩ። ተው ጸጉሩ ጽምህ ወፍራምም ይሁን ቀላልም ይሁን አትጨነቅለት። ተው ቀለበትህን አውልቅ። ደግሞ ያው እጁን ተይሙም ልታረግ ስለሆነ ሁለተኛ አፈሩን ምታው። አሁን ደግሞ ጣቶችን እንደዚህ ከፈት አድርገው ከክርኑ ጋራ አብስባቸው እጆች እንዴት እንደሚደረግ አሳይቻችሁ የለም። አንድ ያፈሩ መታረጋል ለፊቱ በቃ ማሸት የለም መድገም የለም። እንደገና አፈሩን እንዲህ አመታል። ከዛ እንዲህ ያረጋል ይወስዳል። ከዛ ይችል ተነካች እንዲህ ያዞረዋል። ባለበት እንዲህ ያዞረ እቺን አውራጣቱን በዚህ ይጨርሳል። አሁን እቺ ያልተነካችም ነበር። እሷን ደግሞ እንዲህ አድርጎ እንዲህ ያመጣል። አሁንም ያዞረውና በቃ በዚህ ይጨርሳል።
ካላዳረስካቸው ሌላ ምት ምታ እስከምታዳርሳቸው ሁለቱም ልጆች ደግ አሁን እንዳሳየው በአንዱ እጅ አንዱን እጅ ምታ አብስ ማለት ነው። ወምሰሕ አብስ ወምሰሕ ማ በይነ አሳቢዕከ ቢተኽሊል በመፈላፈል በጣቶች መሀል ያለውን አብስ። ወሰል ቢሂ በተየሙሙ ፈርዶን አንድ ፈርድ ብቻ ነው በአንድ ተየሙም የሚሰገደው። ፈርድ ከሰገድክ በኋላ የፈለግከውን ሱና በአንድ ተየሙም መስገድ ትችላለህ። የፈለገው ሱና ማንኛውም አይነት ሱና። ሁለተኛ ፈርድ ከፈለግከ ሌላ ተየሙም አሳድስ አድርግ። والحمد لله وصلى الله على نبينا محمد.